ዛሬ በሰላም ተለያይተን ነገ አዲስ አበባ ስትመጡ በሰላም እንድንገናኝ ነው የምፈልገው። ምንም አልጀመርንም። ምንድነው የምንለያየው? ስንት ነገር ያለን ነገር ጨርሻለሁ። በጣም እኔና የሚባል ነገር የለም ከዚህ በኋላ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለመጨረስ ነው ፈልኩ። ከዚህ በኋላ እንደዚህ የሚባል ነገር የለም። እኔ እና አንቺ የሚባል ነገር የለም። ከዚህ በኋላ ወይ በጓደኝነት አለበለዚያ በሆነ ሚስ እንገናኛለን እንጂ እኔ ካንቺ ወጥቻለሁ። ከምትፈልጊው ነገር ማድረግ ትችላለሽ። በምንም ባልተፈጠረ ነገር አንተ በመሰለ መንገድ ሂደህ ነገሮችን መቋጨት ትፈልጋለህ። እናመሰግናለን። እኔ ከምንም ነገር በላይ እውነታዬን ስላሳየልኝ አመሰግናለሁ። አንተ አሁንም ድሮ ለሄለን የምትሆናት የማትገባት ሰው ነህ። በቃ ይኸውልህ የምነግርህ ነገር ማለት ነው። ወንድ ልጅ ሆነህ ከጀርባ የሚሄድ ነው። ሶስት ስነ ስርዓት አድርጊ። ከዚህ በኋላ እሷን ስትናገራት መስማት አልፈልግም። ስርዓት አድርጊ። በቃ የምታከብሪኝ ከሆነ እኔን ስነ ስርዓት አድርጊ። የፈለግከውን ነገር አድርግ። ለስሙ እኮ ብሎ ነው። ምንም ለስሙ ምናምን የሚያስጨንቅ ነገር እኮ የለም። ስላልከኝ በቀላሉ የምተው እንዳይመስልህ። የእውነት አልታወቅም። ያው በፈጠረ ሌላ ረዥም ደቂቃ እዚህ ለማንኛውም ግን ይሄ ሁሉ ሂደት መሄድ አልነበረም። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ። ሰላም ቤተሰብ እንዴት ናቸው? እኛ ቤት ያለውን ነገር ያው እያያችሁት ነው፣ የምታውቁት ነገር ነው። ምንም ከእናንተ የተደበቀ ነገር የለምና እዚህ ድረስ መጥተን ብቻ ስላለፈው ነገር ይሄ ነው ለማለት አይደለም ዛሬ የመጣሁት። ስለ ሁሉም ነገር ፈጣሪ ያውቃል። ዛሬ ሄሉን አግኝቻት ከህይወቷ ለአንድና ለመጨረሻ ጊዜ እንደወጣሁ ከዚህ በኋላ እኔና እሷ የሚባል ነገር የለም። ያው እስቲ በጓደኝነት ነው ልንቀጥል የምንችለው። ህይወቷን መርጣለች። የሄደችበትን መንገድ ራሷ ታውቃለች። ብቻ ነገሮችን መስመር ለማስያዝ ያክል ነው ዛሬ የመጣሁት። ወደ አዲስ አበባም አንድ ላይ ልንመለስ ነው እና ከዛ በፊት እሷን ያው ለመሰናበት የሚያክል ነው፣ ቻው ለመባባል ያክል ነው። ምክንያቱም በሰላም ነበር የተገናኘ ነው፣ በሰላም ነው መለየትም ያለብን። እሱም በተመለከተ ነው ዛሬ ደንስ ነው እንዴት ነው? ዛሬም ይኸው በድጋሚ አደከምኩሽ። ኧረ ችግር የለውም። ልንሄድም ስለሆነ ቻው ሳልልሽ መሄድም ስለማልፈልግ ነው። ላደረግሽልኝም ለእያንዳንዱ ነገር ያን አዲስ አበባ ስንገናኝ ጀምሮ በጣም ነው የማመሰግንሽ፣ በጣም ነው የማከብርሽ። ገብቶሻል? አንቺ ለእኔ በቃ በጣም ብዙ ነገሮች እንዲሳኩልኝ ከጎኔ ነበርሽ ምናምን እና በቃ አመሰግንሽ ፈልጋለሁ። እግዚአብሔር ያክብርልኝ ስላከበርሽ በጣም አመሰግናለሁ። እና አሁን አንተ ከድንድ ነው ማለት ነገሮችን ሳትፈታቸው እሱን ለመፍታት ነው። አሁን ሄሉ ደውያለሁ፣ ይመጣሉ። በቃ እነሱን ጋር በሰላም ለመለስ ልዑል ይዟት ሄደ። አንተ ጋር ያየችው ነገር ጥሩ አልነበረም። አንተ ደግሞ እሱን ስታስደበድበው ምንም ማድረግ አትችልም ነበረ። ካጠገቡ አድርጋ ያለ ጓደኛ በረብሽም እኮ አንቺ ለምን ትመጫለሽ? ምን አገባሽ? መምጣት አልነበረም። ምን የጓደኛሽን ብልግና ለመሸፈስቲ ነው እንዴ? ያለሽ ንግግሩን አየሽ? ሲጀመር አንድ ወንድ ልጅ ነይ ሲልሽ ተንቀልቅለሽ ምንም አይመለከትሽም ከዛ ሀገር ድረስ ምንም አይመለከትሽም። አንተ ለጓደኛሽ አይደለም እየሰማሁ አንተ ደግሞ እሷን መጥራት አይጠበቅም እኮ። ለምን ያልነግርሽ? ለምን ሰላማዊ መንገድ ስሚኝ፣ በቃ ነው ለምን ተጠራሁት እኮ ልነግርሽ ነው አንዴ እኮ ስሚኝ። ገብቶሻል? ለማይገባው ሰው ነበር እስከዛ ድረስ ስሚኝ፣ አንዴ ስሚኝ። ሆነ ለምን እሷን ጠራሃት ነው የኔ ጥያቄ። ልዩ ስሚኝ፣ አይልሽ ሰላም እኮ የፈለገው ከሷ ጋር ለመታረቅ አይደለም፣ አብሮ ለመቀጠል አይደለም። ገባሻ? ሲቀጥል ደግሞ በሰላማዊ መንገድ
ሶሲ እኔ ነኝ ያጠሮሽ መጀመሪያ እሷን ስለሻፈ እኮ ዝም በያት እሷን በቃ እዚህ ጋር እኔ ለመጫወት አይደለም እኮ የሚመጣው እሷ አስፈልግም ነገር ብቻ ነገርኩሽ ስነ ስርዓት ያጣችሁ እሷ ነው ሰማሽ ማለት እሷን ግን ዝም አስብላ አንቺ ዝም በይ እኔ ዛሬ ዝም በይ እኔ በቃ ዝም በይ በቃ እኔ ላውራ በቃ ዝም በይ በሰላም እንውጣ አታርዝሚብኝ እኔም ረጅም ደቂቃ እዚህ መቀመጥ አልፈልግም በቃ አሁን እዛ ላይ እንደዚህ ነው እንደዛ ነው ምናምን እዚህ ጋር እንደዚህ ነበር ምናምን ለመባባል አይደለም የጠራኋችሁ በቃ ትላንት አብረን የበላን ሰዎች ነን አብረን የጠጣን ሰዎች ነን ነገም በችግርም በጥሩም ጊዜ መገናኘት መቻል አለብን እና በሰላም በቃ ልንሄድ ስለሆነ ቻው ተባብለን እንድንሄድ ያክል ነው እኔ እናንተ ብዙ ነገር ገና ያልጨረስነው ያልፈታነው ነገር አለ ብዙ መንፈታቸው ነገሮች ወደ ኋላ ተመልሰን ይሄንን መባባል ያስፈልጋል እኔ አሁን ማለት ነው እዚህ ጋር ሌላ ነገር እንዲፈጠር አልፈልግም ምንም ነገር ሊፈጠር አይገባም ትልልቅ ሰዎች ነን አይደል ለዛ እኮ ነው በወንበር ዙሪያ በጠረጴዛ ዙሪያ ቻው ተባብለን በሰላም ነገር ምንም አይነት ነገር አልተፈጠረም እኔ እና እሱ ጋር ጭራሽ ብለህ አንተ እሷን አመጣሃት ለምን ነው እሱን ቃል መደጋግ እዚህ ጋር እኮ ሄሎ ማለት ነው መጀመሪያ በልመና ወንድ ልጅ አይሆንም ወንድ ልጅ ለምነሽ ሳይሆን ፈልጋችሁ ሲሆን ነው ፈልጓችሁ ሲሆን ነው እንጂ ከባድ ነው ምክንያቱም አሁን ያብ ባየው ነገር ቶሎ ብሎ የበፊት ፍቅረኛውን መጥራት የለበትም ነበር ነገሮች እንዲፈቱ ቢፈልግ መፍታት ይችል ነበረ በቀላሉ ማለት ነው እኔ ብቻ ያነው አይደለም ወደ ተመልካቾች አሁን ሄሎ አንደኛ ነገር በጣም ያጨናነቃት ቤተሰቦቿ ጋር ሄዶ ሽማ አስታርቆኝ ማለቱ ነው በጣም ከባድ ነው ቤተሰብ ድረስ የሄደ ነገር ነው ይሄ ነገር እንደምታውቁት ያያም ነው በጣም ጭንቀት ውስጥ ሄሉን የከተታት ማለት ነው እና ግን ይሄ ተገቢ ነው ብዬ አላስብም ምክንያቱም አንዳንድ ያብ ካሰበ ይሄ በቀላል የሚፈታ ነው የሆነ ነገር እየነገራን ነው ያም ደግሞ ተሳስቷል እንደዛ ማድረግ የለበትም ነበረ ዞሮ ዞሮ እግዚአብሔር ያለው ነው የሚሆነው ምንም አለምንም እግዚአብሔር ከሱ ጋር ተቀጣያለሽ ቢላን ኖሮ ተቀጥል ነበረ እግዚአብሔር ካላለ ደግሞ መቀጠል አትችልም ይሄን ዝጋ ማለት ነው እና አንቺ መለመን ያለብሽ አይመስለኝም ምክንያቱም በልመና የሚሆን ነገር አይደለም ይሄ ለምነሽው ሳይሆን ወዶ ፈቅዶ አብሮ ሲኖር ነው እንጂ እሱ የድሮ የትኛው ስጋ እንትን እያለ አብሮ ለመኖር ትንሽ ይከብዳል አብረህ ይሁን ማለት ነው እንዳንድ ሰው እና አንቺ ራሽን እንትን ብለሽ በቃ እግዚአብሔር ላንቺ ያለው አለ ወደ ፈጣሪሽ እኔ እንደኔ ምለው እስኪ እናንተ ሀሳብ አስተያየታችሁን